السلام عليكم ورحمة الله وبركاته. السلام እንዴት ናችሁ? እስጋ ጥያቄ ያለን መልስ ሁሰን ከክርስትና እና ከእስልምና ማን ነው ቀድሞ የመጣ ይላል። እንግዲህ ክርስትናና እስልምናን ማወዳደር ስህተት ነው። ስህተት ነው ያልኩበት ምክንያት ምንድነው? እስልምናን ስናይ ጊዜ ፈጣሪ የደነገገው ሃይማኖት ነው ለነብያት ሁሉ። ክርስትና ግን ፈጣሪ የደነገገው ሃይማኖት አይደለም። ነብያትም የደነገጉት አይደለም። ነብያትም የሰበኩት አይደለም። እስልምና ግን ፈጣሪ የደነገገው ነው። ነብያት ሁሉ የኖሩበትና የሰበኩት ሃይማኖት ነው። ለዚህ ማስረጃ አምላክ አላህ Subhanahu Wa Ta'ala ራሱ ለነብያት የደነገገው ሃይማኖት እንደሆነ ሲናገር ምን አለ? በሱራ ሹራ ላይ شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ለአብርሃም ለኖህ ለሙሴና ለመሲሁ ደንግጌው የነበረውን ሃይማኖት ይላል። ስለዚህ ራሱን የደነገገው ለነብያት ደንግጎላቸው የነበረው ሃይማኖት ነው። ነብያቶች የኖሩበትና የሰበኩት ሃይማኖት ነው። በሌላ ቦታ ላይ አምላክ አላህ Subhanahu Wa Ta'ala ራሱ ሲናገር ምን አለ? ኢነ الدين عند الله الاسلام ይላል። ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛ ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም الاسلام ዲና ይላል። እስልምናን ሃይማኖትን ብቻ ወደድኩላችሁ እያለ ይናገራል። ራሱ ፈጣሪ የደነገገው ሃይማኖት ነው ለነብያት። بسورة الحج مجرشا عن كسلا من الهلال وجاهدوا في الله حق جهاده واجتباكم وما جعل عليكم في الدين من حرج ملة أبيكم إبراهيم هو سماكم المسلمين إلى راسم لك الله سبحانه وتعالى إذا نجد هيمانوت كتناجر عنده هنا كتناجر أبو حلا يه من قد سلمنا يا أباتاتشو يا أبراهام من قد نو يالي ناجره لأن أبراهام لأن موسى لأن مسيح ستاتشي ربنا بتشنيا مركتاي هيمانوتنا ይህ መሆኑ ከታወቀ ነብያቶች ራሳቸው ያኒ እስልምናን ላይ እንደነበሩ እስልምናን እንደሰበኩ የሚገልጹ አናቅጾችን በርካታ አሉ። ለምሳሌ በሱራ አሊ ኢምራን ላይ ምን ይላል? ማ ካነ ኢብራሂሙ የሁዲያን ወላ ነስራንያን ወላኪን ካነ ሐኒፈን ሙስሊማ ወለም የኩን ሚነል ሙሽሪኪን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ በአላህ ላይ አጋሪም አልነበረም፣ ነገር ግን በእርሱ ትእዛዝ ላይ ቀጥ ያለ ሙስሊም ነበር ይላል። ልክ እንደሁ ያዕቆብ ምን ይላል? ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون ይላል። ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖትን መርጦላችኋል እስልምናን፣ አደራ ሙስሊሞች ሳትሆኑ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል ዮሴፍ ሙስሊም ነበር። ተወፈኒ ሙስሊመን ወአልሂቅኒ ቢሷሊሒን ይላል። አደራ አምላኬ አላህ ሙስሊም አድርገህ ግደለኝ ከደጋጎችም አስጠጋኝ በቀጣዩ ዓለም እያለ ይናገራል። ሐዋርያቶች ሙስሊሞች ነበሩ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ ይላል አምላክ አላህ። በማን በኩል? በመሲሁ በኩል። ምን የሚል ትእዛዝ ነው የተላለፈላቸው? አን አሚኑ ቢ ወቢረሱሊ የሚል በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነብይም እመኑ አላቸው። ከዚያ በኋላ ቃሉ አመና አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል። ሙስሊሞች መሆናቸውን ሐዋርያቶች ሁለት ቦታ በግልጽ ራሳቸው የተናገሩበት አለ እና ይህ ነው እና ስለዚህ ከአምላክ ዘንድ እውቅና የተሰጠው ሃይማኖት ነው። አምላክ ራሱ ለነብያት የደነገገው ነብያቶች የሰበኩበትና የኖሩበት ሃይማኖት ነው። ወደ ክርስትና ስንመጣ ግን መጽሐፍ ቅዱስ ላይ ራሱ ላይ እግዚአብሔር ክርስትና የሚባልን ሃይማኖት ደንግጓል ለነብያቶች የሚል የለም። ታውቃላችሁ አይደል? ክርስትና የሚባልን እምነት ተከተሉ ብሎ በፍጹም አላዘዛቸውም። ነብያቶችም ክርስትና ላይ ሰዎች እንዲኖሩ አልሰበኩም ወንም ሰዎች ክርስቲያን እንዲሆኑ አልሰበኩም። ስለዚህ ከአምላክም ዘንድ ከነብያቶችም ዘንድ እውቅና የሌለው ሃይማኖት ነው። ታውቃላችሁ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ለዛም ደቀ መዛሙርት የሚላቸው ኢየሱስ ክርስቶስ ከመረጣቸው 12 መካከል እንኳን አይደሉም። ጳውሎስና ባርናባስን ነው እንደዛ እያለ ያለው። ተባሉ የሚለው ራሱ ከአምላክ ዘንድ አይደለም፣ ሰዎች ናቸው። ስለዚህ ሰዎች ያወጡት ሃይማኖት ነው። ኢየሱስ ክርስቶስ ካረገ በኋላ በአንጾኪያ ላይ ሰዎች ክርስቲያን እንደተባሉ ነው የሚገልጸው ሁሉ ማለት ነው። እና ያ ነው ከአምላክ ዘንድ እውቅና የለውም። ነብያቶች እውቅናን አልሰጡትም። እስልምና ጋር ስንመጣ ግን አምላክ ራሱ እውቅና ሰጥቶት የደነገግኩት ሃይማኖት ነው ለቀደምት ነብያት እያለ ቃል በቃል ይናገራል። ልክ እንዲሁ ደግሞ ነብያቶችም ወደዚህ ሃይማኖት ሙስሊሞች ሁኑ እያሉ እንደሰበኩ እናያለን። መጽሐፍ ቅዱስ ላይ እግዚአብሔር የትኛውን ቦታ ላይ ክርስቲያን ሁኑ ብሎ ነብያትን አላዘዘም። ነብያቶችም ህዝቦቻቸውን ክርስቲያን ሁኑ አላሏቸውም። ይህን ይመስላል እና ወደዚህ ወደ ቀደምት ነብያት ወደ ነበሩበት መንገድ እንጠራቸዋለን። ندعوكم الى الاسلام الله በቁርአን ላይ ለእናንተም ጥሪ አድርጓል። وقل للذين اوتوا الكتاب والاميين اسلمتم ይላል። ሙሐመድ ሆይ ለነዚያ ለአይሁድና ለክርስቲያኖች ሰለሙ በላቸው ይላል። فإن اسلموا فقد اهتدوا ከሰለሙ በእርግጥም ቀናውን ጎዳና ተመሩ ይላል።
ወኢን ተወለው ፈኢነማ ዐለይከል በላግ፣ እምቢ ካሉ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው ይላቸዋል። ይሄ ነው። ሰላም አለይኩም ላላችሁም ሰላም